ወሬ አቀባባይ ነው አንተ ወሬ አቀባባይ እሷን ጥራት እሺ እሷን ማውራት ፈልጋለሁ እሺ ተረጋጋ እኔ ምን አጠፋውኝ ሰርቼ ባበላውሽ ይሶልጅ በላ በቃ ከዛ በኋላ ምንም ህይወት የለውም በቃ ሰዓቱ ሲደርስ የሆነ ነገር ያረጋኛል በዚህ ነገር በጣም ተጠቂ ሆኛለሁ እንዳልክ አንዴ ሞተ ሰው ነው ምንድነው እንዳልክ ደህና ነህ እንዳልክ በጣም ያመነ ብቻ ያመነ የሆነ ደስታም ቢሰጥም በጣም ያመነ ነበር በሰዓቱ ወይስ አንተ ሌላ ነገር አታስገብኝ ኦኬ ለሰለለታኝ አውጥታሽ ነው አዎ አንተ ለመረጋጋት ሞክር በመጀመሪያ ደረጃ እና መፍትሄው ምንድነው ብዬ በማስብበት ሰዓት ነው እንዳጋጣሚ በቃ ቀጥታ ፈረሱ አይኔ ውስጥ ይገባው ማለት ነው አንተ ተገልብጠተኛና እኔ ስሜት አልባ መሆን አለብኝ ከፈረስ ጋር ወሲባዊ ግንኙነት ባረግ እኔ በዛ ነገር እደሰታለሁ ብዬ ሙሉ ለሙሉ አሰብኩኝ ማለት ነው ምን ማለትሽ ነው የምር ወንድ ነህ እንዴ ምን ማለት ነው አንቺ ላይ እየፈረድኩ ሳይሆን ለመፍረድ የምፈልግ ሰው አይደለሁም ግን የሰማሁት ነገር ኮንፊውዝድ ስላደረገኝ ነው እንዴት ይሄውናል ባልና ሚስቶች መሃል ላይ የምትገባ አንተ ወንድ ልጅ አይደለ እንዴ እንደዛ አይደለም ወንድ ልጅ አይደለ እንዴ ከመጣው እሺ ከድካም ነው እየመጣለት እሱ ምን በመሆኔ ነው ሌላው ከፔንሲዮን ነው የሚመጣው ይባጭረኝ ጀመረ ፈረሱ ከሰውነቴ ቁስል ራሱ ማድረግ ጀመረ የሆነ እንትን እንደ መቦጫጨር አይነት ስሜት ማለት ነው ቢገባ የሌሎች ባል በሳምንት 3-4 ከተቻለም 5 ያስደስታል እሺ አንተ ግን ምን ታጋለ ተገልብጦ ከመተኛት ውጪ ራሴን መቆጣጠር ያቃተኝ ነው እንደምንም ነው በቃ እቺን ቀናት እየገፋው ያለሁት ማለት ነው ቆይ ቃን ከመሽናት ውጪ ተጠቅመበት ታውቃለህ አይ ሴት ነኝ የመጀመሪያ ቀን ወሲብ እንዳረገች ሲት በጣም የሆነ ወገቢ በጣም ታመመኝ ነበር አስተውዬ ነው ገባው አንቺ ሌላ ነገር እንዳታረጂ ዝም በይ እኔ ገባው እንጂ ሳላቀርቼ እንዳይመስልሽ ከሆነ ጊዜ በኋላ ራሱ ባለቤቴ ሰው ሆኖ እየታየኝ አይደለም ራሱ ደክሞ የሚመጣው እኮ እየተጫወትኩ አይደለም ስራ እየሰራው ነው የሚመጣው ምን ማለት ነው አንቺ እሱ አረካሻል ያረካኝ እንዳልክ ምን ማለት ነው እሱ ያረካኛል በቃ አዎ ከእንስሳ ጋር ማለት የሰው ልጅ እንዴት ነው ከእንስሳ ጋር ወሲባዊ ግንኙነት የሚፈጸመው ብለህ ስታስበው በጣም ካምሮ በላይ ነው ከዚህ ነገር ይበልጥ አንድ ሌላ ትልቅ ተጽዕኖ የፈጠረብኝ ነገር አለ የተለያዩ ቪዲዮዎችን አይ ነበር ታዲያ እኔ ለሷ ወሲብ እሷን የሷ ጥም ለማርካት ብዬ እንትን ልበል እንደ ከድካም ሌላ ድካም ይሄ ሁላ ነገር ሳደርግ ፈረሱን እንዲስንከባከበው ማንም አያውቅም ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦች እንግዲህ ከአንድ ቀን ከሁለት ቀን በኋላ ተመልሰን መተናል ለመጨረሻ ጊዜ በለቀቅንላችሁ ቪዲዮ እንግዲህ አሁን አጠገቤ በመተመለከቷት እህታችን በሊያ ጉዳይ ያሉትን ነገሮች ወደናንተ እያቀረብን ነበር ያው በመሃል ቀረጻ ልናቋርጥ ተገደን ነበር ብለናችሁ ነበር በሊያ ቤት በተፈጠረው ሁካታና ግርግር ባሏም በፈጠረው አምባጓሮ ከዛም በኋላ እንግዲህ ሊያን ወደ ስቱዲዮ አምጥተናት ከሷ ጋር አንዳንድ ቆይታዎችን ለማድረግ ሞክረን ነበር ቤተሰቦች ድንገት በመሃል ቀረጻው ሊቋረጥ ይችላል ቀረጻው የተቋረጠበት ምክንያት ደግሞ ኢንተርቪው ያደረኳት በነበርኩበት ሰዓት በድንገት እንግዲህ ማልቀስ ትጀምራለች እና መጮ ከዚያ ያስወጡኝ ቀረጻው ይቋረጥ የተለያዩ ነገሮችን በማለት እኛም በሰዓቱ ተደናግጠን ስለነበር ቀረጻውን ለማቋረጥ ተገደን ነበር ያለፉትን አንድ ቀንና ሁለት ቀናቶች ያለው ነገር ተከታትለን ቼክ ለማድረግ ስንሞክር ነበር ያው ስለ ባለቤቷም እንዲሁም ደግሞ ስለሷም ያው እሷም ያኔ ያረገችው ነገር ልክ እንዳልሆነና በዛ በሰዓቱ አምባጓሮ ሁከት መፍጠሯ ልክ እንዳልሆነ ስለተረዳችም ያው የጀመርነውን ወሬ መቀጠል እንችላለን ዝግጁ ነኝ ብላ ደውላልኝ ነበር እንግዲህ ዛሬ ተገናኝተናል ወደ ሌላኛው ስቱዲዮ ነው ይዣት የመጣሁት ወደዚህ ስቱዲዮም ይዣት የመጣሁበት ምክንያት የዛኛውን ስቱዲዮ የሊያ ባል ስላወቀው ያው ስተት እንዳይፈጠር ስለሆነ ከዛ አንፃር ነው ሊያ እንኳን ደህና መጣሽ በድጋሚ ስለተገናኘን ደስ ብሎኛል ያው ትንሽ መንዛዛት ፕሮሰስ በዛበት ይሄ የኛ ጉዳይ አወራነው ስንል የሆነ መሰናክል ያጋጥመናል የሆነ ስቴፕ ሄድን ስንል ደግሞ የሆነ መስተጓጎል እየተፈጠረ ነውና ያው ምናልባት ለበጎም ሊሆን ይችላል
ልክ ነህ። እንግዲህ እስከዛሬ በጣም ብዙ ነገሮች ሲፈጠሩ ነበር ከመጀመሪያ ቀን ጀምሮ። አንተም ሲመስለኝ በዚህ ጉዳይ በጣም አጉላልቻለሁ። ያው ነገሮች እንዳለ ሆኖ ያው በእኔ ስህተትም ሊሆን ይችላል ይሄ ሁላ ነገር የተፈጠረው። ግን ያው አንድም ላመሰግን አንድም ይቅርታ ልጠይቅ እፈልጋለሁ። እዚህ ጋር ከስቱዲዮ ራሱ ሄደን ሰፈር ውስጥ የተፈጠረው ነገር አለ። ባለቤቴ በጣም ብዙ ጸብ አስነስቶ ነበር ሰፈር ውስጥ። በቃ ወሬው እንዲዳረስ አድርጎ ነበር በሰዓቱ እና ያ ነገር አሁን ለኔ ራሱ በጣም ትልቅ ተጽዕኖ አለው። እንግዲህ ከዛ ማህበረሰብ ጋር ተቀላቅዬ እንዳልኖር ትልቅ ተጽዕኖ ይፈጥርብኛል እኔ ላይ። ግን ያው እንግዲህ ብዙ ነገሮች እየተፈጠሩ ዛሬ ችግር አለ እያመመሽ ወይ ቀረጻውን ማቋረጥ ካለብህ? አይ ደህና ነኝ። እና ብዙ ነገሮችን አልፈን ዛሬ እዚህ ደርሰናል። እና በቃ ሙሉ ለሙሉ ያለውን ነገር ልነግርህ ስለሚፈጠረው ስለተፈጠረው ነገር ልነግርህ ነው። ያው እንግዲህ የበፊት ህይወቴ ከመጥፎ ጎኑ ብቻ ሳይሆን ጥሩ ጎኑን ደግሜ ያገኘዋለሁ አላገኘውም የሚለው በቃ በጣም በጥያቄ መሃል ነኝ አሁን ላይ። ምክንያቱም እዛ ጋር ትዳር አለኝ፣ ህይወት ያለኝ ሰው ነኝ፣ ስራ ያለኝ ሰው ነኝ። ከዛም አልፎ ደግሞ ማህበራዊ ኑሮ ያለኝ ሴት ነበርኩኝ። አሁን ላይ ግን ያው ስህተቱ ያኔ ቢሆንም በጣም ብዙ ነገሮች ተፈጥረዋል በሰዓቱ። ጎረቤቶች ምናምን ዘመድ አዝማድ ሁሉ ነገር ሰምቷል። ከዚህ በኋላ ለኔ ጥሩ አመለካከት ይኖራቸዋልን ብዬም አላስብምም አልጠብቅም ከነሱ። ግን በቃ ነገሮች እዚህ ጋር ማብቃት አለባቸው ብዬ ስላሰብኩ ነው ሙሉ ለሙሉ ለአንተም ልንገር ብዬ ተረጋግቼ ውስጤን አሳምኜ ወደ አንተ የደወልኩትም ማለት ነው። መልካም እሺ። አሁን ላይ እንግዲህ ሰዓታችንንም ከምንገድል ወደ ዋናው ጉዳይ ባለፈው የጀመርነው ጉዳይ አለ። እሱ ነገር እኔን በጣም እያስጨነቀኝ ነው፣ ኮንፊውዝድ አድርጎኛል። እንደዚህ አይነት ነገር አለ እንዴ? በጣም የተፈጠረው ነገር አላውቅም፣ ለማመን እየተቸገርኩ ነውና ያሉትን ነገሮች በደንብ ባውቃቸው በረዳቸው ደስ ይለኛል። አላውቅም አሁን ለምን እንደዚህ አይነት ነገር ታደርጊያለሽ? ይሄ ጥሩ ነው ይሄ ልክ አይደለም ብዬ አንቺ ላይ እየፈረድኩ ሳይሆን ለመፍረድ የምፈልግ ሰው አይደለሁም። ግን የሰማሁት ነገር ኮንፊውዝድ ስላደረገኝ ነው፣ ለማመን ስለከበደኝ ነው። ከዛ አንፃር ነው። ግን አሁንም ተጨማሪ መስማት ያሉብኝና ማወቅ ያሉብኝ ነገሮች አሉ። እነዛን ነገሮች ባውቃቸው ብሰማቸው መልካም ፍቃድሽ ከሆነ እሺ። መናገሩንስ እናገራለሁ። ግን ያው እዚህ ሁሉ ሰው መሀል ማውራት ለኔ በጣም ከባድ ነው። በእርግጥ ልክ ነህ፣ አገር የሰማው ጉዳይ ነው አሁን ላይ። ግን ያው ቢሆንም ትንሽ ይከብዳል። እንዲህ ቃል በቃል ሰው አጠገብ ቁጭ ብለህ ስታወራው ትንሽ ከባድ ነው ለኔ። እና ከቻልክ እዚህ ያሉትን ሰዎች ብታስወጣልኝ እኔም የሆነ በነፃነት ያለውን ነገር እንዳወራክ ማለት ነው። እና እነሱን እንዳለ ብታስወጣ መልካም። ስለዚህ ከካሜራ ጀርባ ያሉ ሰዎች እንዲወጡ ትፈልጊያለሽ በነፃነት ለማውራት? አዎ ይቻላል። እሺ አቤት እባክህ። ውድ ተመልካቾች በድጋሚ ተመልሰን መተናል። ያው ሊያ በካሜራማኖቹ ፊትና በባልደረቦች ፊት ይህንን ነገር ለማውራት እቸገራለሁ። በእርግጥ ይህንን ነገር ያው ሀገር ሊሰማው ነው ወይም ደግሞ ሀገር ምድሩ ሰምቶት ሊሆን ይችላል። ቢያንስ ግን አይኔን በጨዋ ጥቤ እነሱ ፊት ለማውራት ድፍረቱም ሞራሉም ስለማይኖረኝ እነሱን ብታስወጣልኝ ደስ ይለኛል ባለችው መሰረት እንግዲህ ሁሉም የክሩ አባላቶች ወጥተዋል። አሁን የምንገኘው እኔና ሊያ ነን። ፊት ለፊት ደግሞ ካሜራ አለ። ስለዚህ ሊያ ሳትሳቀቂ ምንም ሳትፈሪ የተፈጠረውን ነገር አንድ ባንድ በግልጽ ከሀ እስከ ፐ ያለውን ነገር ንገሪ። እሺ። ያው ነገሮች የጀመሩት ከዚህ በፊት እንዳልኩ እኔና ባለቤቴ መሀል አለመጣጣም ተፈጥሮ ነው። ይህም ማለት ባለቤቴ እንደነገርኩ ማሽን ላይ ነው ስራው። በቃ ብዙ ጊዜ ነው የሚያሳልፈው በስራ ነው። በዚህን ሰዓት እኔንም የሆነ ችላ እንደማለት ነገር መጣ። እኔ የሆነ የወሲብ ፍላጎት እንዳለኝ ሳሳየው
በቃ እሱ ድካሙን ነበር በሳቱ የሚያንጸባርቀው። ሁሉ ጊዜ ይደክማል፣ ሁሉ ጊዜ ይተኛል፣ ሁሉ ጊዜ አንኮራፋል እሱ ነገር እና የሰው ልጅ እስከሆንክ ድረስ ደግሞ ስሜት ያለ ነገር ነው። ሁሉም ሰው ስሜት አለው እና በቃ በተደጋጋሚ መቼም እንዲህ ሳውራ ልክ እንዳልሆነ አውቃለሁ። ምናልባት አሁን ላይ ተምሬበታለሁ ወይ ደግሞ ህይወቴ ከዚህ በኋላ የተስተካከለ ህይወት ነው የሚሆነው ብዬ ተስፋ በማድረግ ነው ሁሉን ነገር በቃ ልነግር የወሰንኩት። ሌሎችም ከኔ ህይወት እንዲማሩ ነው። ምናልባት ዛሬ ላይ በትንሽ ክፍተቶች የጀመርናቸው ነገሮች እንደኔ ዛሬ ላይ ዋጋ ሊያስከፍሉን ይችላሉ እና ችግሩ የተፈጠረው ያኔ ነው ማለት ይቻላል። በቃ በእኔና በባለቤቴ መሃል አለመግባባት ወር ደግሞ አለመጣጣም የሚለው ነገር ተፈጠረ። እሱ ይወጣል ይገባል፣ መተኛት ነው፣ ስራ ነው፣ ቢዚ ነው፣ ድካም ነው፣ ሁሌ ማንኮራፋት ነው የሱ ነገር ማለት ነው እና በዛ ሰዓት እኔ ተደጋጋሚ የወሲብ ጥያቄ ራሱ ሳቀርብለት ምንም ያን ነገር እኔን ሊቀበለኝ አልቻለም። በቃ እንደነገርኩ ደክሞኛለሁ፣ በቃ የሱ መልሱ ላይ ደክሞኛለሁ። ያ ነገር ደግሞ እኔን ከሱ እያራቀኝ መጣ። ኢትስ ኦኬ እኮ አንድ የሆነ ብቻ የሆነ እስከሆነ ድረስ ትረዳለህ። ግን ሳምንታት የሆነ ወራት ምናምን ሲቆጠሩ በቃ ሳትወድ በግድ ከዛ ሰው እየራክ ትመጣለህ። ምናልባት የኔ ደግሞ ትንሽ ለየት የሚያደርገው ቢያንስ ሰው እንደዚህ ነገር ሲፈጠር ሌላ ሰው ጋር ነበር የሚሄደው ወር ደግሞ ሴት ከሆነች ሌላ ወንድ ጋር፣ ወንድም ከሆነ ደግሞ ሌላ ሴት ጋር። የኔ ትንሽ ለየት የሚያደርገው ከሌላ ሰው እንግዲህ በጣም ከባድ ነው እንዲህ ቁጭ ብሎ ማውራት ከእንስሳ ጋር ማለት የሰው ልጅ እንዴት ነው ከእንስሳ ጋር ወሲባዊ ግንኙነት የሚፈጽመው ብለህ ስታስበው በጣም ካምሮ በላይ ነው። እኛ ሀገር ውስጥ ጭራሽ ተሰምቶም ታይቶም የማይታወቅ ነገር ነውርም ነው እንጂ በቃ የሆነ ከባህላችን ያፈነገጠ ነገር ነው ይሄ እና ትንሽ ለየት የሚያደርገው የኔን በዚህ ምክንያት ነው። ያው ወደ ትዳር ህይወትም የገባሁት የቤተሰቦቼም እጅ አለበት ታውቃለህ እና ደስተኛ ብሆንም ግን ያን ያህል ደግሞ የሆነ ጉለት ነበረው በሰዓቱ። ያ ጉለት ምንድነው ብለህ ብትጠይቀኝ የባለቤቴ ብልት ትንሽ ነው እና በዛ ነገር እኔም ደስተኛ አልነበርኩም። በቤተሰብ ግፊትም ነው ወደዚህ ህይወት የገባሁት። የቤተሰብ እጅ ነበረበት በሰዓቱ። ያ ብቻ ሳይሆን ደግሞ ባለቤቴ ብልቱ ትንሽ ነው እና ከዚህ ተጨማሪ ደግሞ ይሄ ነገር እኔ ጋር ቅሬታ አለ እና እዚህ ቅሬታ ላይ ይሄ ነገር ተጨምሮ እኔ ከባለቤቴ እንድርቅ እያረገኝ መጣ። ነገሮቹ ተደማምረው አንድ ለኔ ምንም የወሲብ ፍላጎት የለውም እንደነገርኩ ሁሌ ድካም ነው የሱ መልስ፣ ድካም ነው። እሱ ብቻ ሳይሆን ደግሞ ብልቱ ትንሽ ነው እና በዛ ምክንያት እሱ ጋር ያሉትን ደካማ ጎኖች ሊሸፍንልኝ አልቻለም እና እኔ እንደ አማራጭ ወሰድኩት። በእርግጥ የሆነ ይከብዳል እንዲህ ቁጭ ብሎ ለማውራት። ቢያንስ የሰው ልጅ ከሰው የሆነ ነገር ካጣ ሰው ጋር ነበር የሚሄደው። እኔ ግን ያንን ነገር አላደረኩም። በቃ የሆነ እንደ ብልጭታ አእምሮ ውስጥ የመጣልኝ ነገር በድንገት ያየሁት ቅጽበት ነበር ማለት እንደነገርኩ ነው። አካባቢያችን ከቤታችን ልብ ብለህ አስተውለህ ካየው ትንሽ ዝቅ ብሎ የሆነ ያልታጠረ ቤት አለ እና በተደጋጋሚ እዛ ጋር ፈረስ እንትን ይቆም ነበር እና እንዳጋጣሚ ያወጣው በቃ ስለሚፈጠሩ ነገሮች በጣም ያሳስበኝ ነበር። ማለት እንደነገርኩ ሁሉም ሰው ስሜት አለው። ከዛም ባሻገር ደግሞ የነገርኩ ነገር አለ፣ ባለቤቴ ጋር ያለው ደካማ ጎን አለ እና መፍትሄው ምንድነው ብዬ በማስብበት ሰዓት ነው እንዳጋጣሚ በቃ ቀጥታ ፈረሱ አይኔ ውስጥ የገባው ማለት ነው እና በዚህ ስሜት ውስጥ ስለ መፍትሄው ምንድነው ብዬ በማሰላስልበት ሰዓት በእርግጥ ብዙ ጊዜ አስባለሁ ይሄ ነገር መፍትሄው ምንድነው፣ በዚህ ከቀጠለ ምን ሊሆን ነው የሚችለው፣ ኦር ደግሞ ፍቺ ነው ወይ መፍትሄው የሚለው ሐሳብ ባለቤቴ ጋር ባላደርስም ለብቻ ብዙ ነገሮችን አስብ ነበር
እና የሆነ ቀን በዚሁ ሐሳብ ውስጥ እንዳለው ነው ከቤት በመውጣበት ሰዓት ከቤታችን ትንሽ ዝቅ ብሎ የሆነ ልብ ብላ አይታው ከሆነ አጥር የሌለው ግቢ አለ እና እዛ ግቢ ውስጥ በተደጋጋሚ የሆነ ፈረስ ይቆማል ማለት በዚህ አጋጣሚ ጣልቃ ልግባባችሁና ውድ ተመልካቾች ያው እስካሁን ይሄን ነገር ለተመልካች መናገርም ስላልቻልኩኝ ነው የነሱ ቤት መሃል ከተማ የሚባል ቤት አይደለም ለጠረፍ ቅርብ የሆነ ቤት ነው እንግዲህ በርግጥ አሁን አዲስ አበባ ሰፊ ናት በየትኛው በኩል እንደሆነ ያው ይሄንን ነገር ለሷም ደህንነት ካለው ነገር ማንጻር ከፕራይቬሲ ማንጻር ሲባል የሰፈሩን ስም መጥቀስ አንችልም ግን ወደ ጠረፍ አካባቢም ነውና ምናልባት ኮንፊውዝድ ልትሆኑ ትችላላችሁ ግር ሊላችሁ ይችላል ለምን መሃል ከተማ ውስጥ እንግዲህ እንደዚህ የታጠረ ባዶ ቦታም የለም ፈረስም አይኖርም እንደዚህ ያልኩበት ምክንያት ጥቅጥቅ ያለች ናት አዲስ አበባ መሃል ከተማ ላይ እንደዚህ አይነት ነገር አናስተውልም በርግጥ ፈረስ ሊኖር ይችላል ግን አሁን እሷ ያለችው ምንድነው በዛ አካባቢ በረቶችም ስላሉ ከዛ አንፃር ማለታችን ነው እስቲታችን ቀጥል ልክ ነህ እና ያን ፈረስ በማይበት ሰዓት ከዚህ በፊት ደግሞ እንደውም ከዚህ ነገር ይበልጥ አንድ ሌላ ትልቅ ተጽዕኖ የፈጠረብኝ ነገር አለ የተለያዩ ቪዲዮዎችን አይ ነበር እና እነዛ ቪዲዮዎች ምን አይነት ቪዲዮዎች ናቸው ሳያቸው የነበረ ቪዲዮዎች የወሲብ ቪዲዮዎችን የመሳሰሉትን ቪዲዮ ይሄንን ነገር ከባለቤትሽ ጋር ያለሽ ነበር ስታይ ነበረው አው ማለት ከሱ ጋር ቁጭ ብዬ ሳይሆን እሱ ብዙ ጊዜ ስራ ላይ ነው የሚውለው ብያለሁ እኔና የቤት ሰራተኛችንን ብዙ ጊዜ ቤት የምንሆነው እኔ ራሱ ከስንት አንዴ ነው የምወጣውም አንዳንዴም ደግሞ ከስንት አንዴም ነው ቤት የምገኘው ብዙ ጊዜ የኦንላይን ስራ ነው የምሰራው እና በቃ ባለኝ ሰዓት አያለው ያን ቪዲዮ ግን ማንንም በማያየኝ መልኩ ወይ መኝታ ክፍል ወይ ብቻ ለብቻዬን በመሆንበት ሰዓት ነው ያንን ነገር እማየው እንደማይ ማንንም አያውቅም እና ያ ነገር እኔ ላይ ተጽዕኖ እየፈጠረ መጣ ማለት እዛ ጋር ባለቤቴ ለኔ ስሜት እንደሌለው እየተረዳው ነው ሲቀጥል ቢኖረውም ራሱ የብልቱ ማነስ አለ እና እሱ ተደማምሮ ልክ ያንን በቃ ፈረሱን በማይበት ሰዓት ያ ቪዲዮ ነው ጭንቅላቴ ላይ የመጣው ከዚህ በፊት ሳያቸው የነበሩት ቪዲዮ ማለት ነው እና በቃ የሆነ እንደውም ተስፋ ከዛ በኋላ ነው ተስፋ የተሰማኝ ማለት ለረጅም ጊዜ ከእንደዛ አይነት ነገር ርቄያለሁ ከእንደዛ አይነት ነገር ስለ ከባሌ ጋር ወሲብ ካረግን በጣም ብዙ ጊዜ ሆኖናል እና ምናልባት መደሰትበት መንገድ አገኘው ብዬ የሆነ ተስፋዬ ለመለመ እንደ አዲስ ወጣው ከዛ በኋላ ወደ ቤት ተመልሼ ገባው ከዛ ተረጋግቼ ማሰብ ጀመርኩ ከዛ በኋላ ማለት በቃ ሰው ነኝ ይሄ ነገር ያስፈልገኛል ብዬ ሲጀመር እውነታ ነው ይሄ ነገር ሰው እስከሆንክ ድረስ ሁሉም ሰው ስሜት አለውና ስለዚህ ይሄ ነገር በቃ ለማድረግ ወሰንኩኝ ከፈረስ ጋር ወሲባዊ ግንኙነት ባረግ እኔ በዛ ነገር እደሰታለሁ ብዬ ሙሉ ለሙሉ አሰብኩኝ ማለት ነው ምናልባት የሆነ ይሄ ሀበሻዊነት አይደለም ማለት ኢትዮጵያውያኖችኛ በዚያ እንታወቅም ልክ አንተን ብትጠይቀኝ ለምን ልትለኝ ትችል ይሆናል ግን በቃ አንድ ባለቤቴ እንደነገርኩ ብልቱ ትንሽ ነው እዛ ጋር ደግሞ እኔ ሞር የታየኝ የፈረሶች ብልት ልብ ብላ አይተ ከሆነ ትልቅ ነው እና ምናልባት እኔ ያ ነገር ያስደስተኛል ብዬ አሰብኩኝ ማለት ነው ወሰንኩኝ እና ያን ነገር እንዴት ማስኬድ እንዳለብኝ በተረጋጋ መንፈስ ማሰብ ጀመርኩ አንድ ይሄ ነገር ማንንም ማወቅ የለበትም በቃ ሙሉ ለሙሉ ማንንም ሰው እንዳይሰማ አድርጌ እስከመጨረሻው መግፋት አለብኝ ብዬ እስከማስቡ ድረስ ለመግፋት ወሰንኩኝ ነገሮች በእንዲህ እንዳሉ ባለቤቴ ምንም የሚያውቀው ነገር የለም የቤት ሰራተኛችን ምንም በቃ ማንንም ምንም አያውቅም ስቲል ፈረሱን እንዴት እዛ ሰፈር አቆያለሁ የሚለውን ነገር ማሰብ ጀመርኩኝ ነገሮችን ለማመቻቸት ማለት ነው እንደነገርኩ ባለቤቴ ገባተኛ ነው ጧት ነው ተነስቶ የሚወጣው ምንም የሚያውቀው ነገር የለም ከዛም ብዙ በጣም የማይንኮራፋ አይነት ሰው ነው ከድካም ብዛት የተነሳ ማለት ነው እና
ይሄ ነገር ደግሞ ለኔ እዚህ ጋር አድቫንቴጅ ሆነኝ። በቃ የምፈልገውን ነገር አንድ በአንድ ስቴፕ ባይ ስቴፕ እየተደላደለልኝ መጣ። ከምን ጀመርኩኝ? ፈረሱን እንዴት እዛ ቦታ ማቆየት እችላለሁ? ይሄን ነገር ቀን ማድረግ አልችልም፣ ምክንያቱም የአካባቢ ሰዎች አሉ ምናምን ብዙ ነገር አለ። ላይን ተገላጭ ነኝ መቼም ሰው ፊት እንደዚህ ነገር አይደረግም፣ ነውር ነው። ማታ ያለችኝ እንትን ማታ ነች። በቃ ከሰዎች ተሸሽጊ የምቆይበት ብያሰብኩት ማታ ነው። ፈረሱን ደግሞ እንዴት ማታ ላይ ማግኘት እችላለሁ? ፈረሱ ይሄዳል፣ ቀን ብቻ ነው እዛ አካባቢው ሳር ስለሆነ የሚቆየው። ያረጀ ፈረስ ነው ማለት ብዙ ጊዜ ፈረሶች እንግዲህ የፈረሶቹ ባለቤቶች ፈረሱን ከተጠቀሙበት በኋላ ወይ ሲያረጅ ወይ ደግሞ የሆነ ሲቆስል የሆነ ህመም ሲያጋጥመው ከዛ በኋላ አገልግሎት መስጠት እንደማይችል ሲረዱ ነው እንግዲህ ያንን ፈረስ ሚተውት። በከተማችን ውስጥ በተለያዩ አስፋልቶች ባለቤት አጥተው የሚቆሙ ብዙ ፈረሶች አሉ። እንደዛ ማለት ነውና ያረጀ ፈረስ ነው። ያን ያህል እንኳን ያረጀ ፈረስ አይደለም፣ ግን ትንሽ የቆሳሰለ ምናምን ነው። ምናልባት ለዛ ይሆናል የለቀቁትም ቁስል ምናምን ነበረበት። ግን እኔ ያ ነገር እንደምንም አልታየኝም በሰዓቱ። የራሴ ትልቅ ችግር ስላለብኝ ያ ነገር ከዛ ነገር አልገደበኝም። እና ፈረሱን እንዴት ላቆየው እችላለሁ ስል በቃ ፈረሱን መንከባከብ፣ ምናልባት ስንከባከበው የሆነ ነገር እዛ ቦታ ከለመደ እስከምፈልገው ሰዓት ድረስ ሊቆይልኝ ይችላል፣ ወር ደግሞ በምፈልገው ሰዓት አገኘዋለሁ ብዬ አሰብኩኝ ማለት ነው። ስለዚህ በቃ ሰው ማንም ሳይኝ ሳር ዛጋ ማስቀመጥ ጀመርኩኝ። እያለ በተደጋጋሚ ሲመጣ ደግሞ ማታ እንዳይሄድብኝ ማሰር ጀመርኩኝ ራሱ ማለት ነው። ይሄ ሁላ ነገር ሳደርግ ፈረሱን እንዲህ ስንከባከበው ማንም አያውቅም። ማንም ከኔና ከራሴ ውጪ ማለት ነው። ባለቤቴ አያውቅም። ምንም የሚያውቀው ነገር የለም። ይወጣል ይገባል የሱ ኑሮ። የቤት ሰራተኛችን ስወጣ ስራ እንደምወጣ ነው፣ ስገባ ቤቴ ለማረፍ እንደምገባ ነው የምታውቀው። የኔን ችግር እኔና እኔ ብቻ ነኝ የማውቀው ማለት ነው እዚህ መሀል። ከዛ ነገሮች በእንዲህ እንዳሉ በቃ አሁን የተስተካከለ ሁኔታ ላይ እንዳለው ተረዳው። ይህም ማለት ፈረሱ በምፈልገው ሰዓት እና ሰው የለም ብዬ በማስብበት ሰዓት መገኘት ጀመረ። አንዳንድ በቃ አስረዋለሁ፣ በዛ ሰዓት የትም አይሄድም፣ ለመደ ማለት ነው ያንን ቦታ ራሱ። ሳር ምናምን ሰጠዋለሁ በስትክክል ከህብረተሰቡ ከጎረቤት እየተደበቅኩኝ። እንደነገርኩ ትንሽ ዝቅ ብሎ ስለሆነ ይሁን አይን ውስጥም ቶሎ አገባም። በምሽትም ቀንም ሲሆን የሆነ ጭር ሲል ሄጄ የሆነ ነገር አድርጌ እመለሳለሁ። ከዛ እንዲህ እንዳያለ ፈረሱ ከለመደልኝ በኋላ እንዴት ልውጣ ደግሞ ከቤት? ቀን ያንን ነገር ማድረግ አልችልም እንደነገርኩ ነው። ስለዚህ ማድረግ ያለብኝ ማታ ነው። ማታ እሺ ኢትሶኬ ፈረሱን አገኘሁት፣ ግን ከቤት መውጣበትን መንገድ ማመቻቸት ጀመርኩኝ። ስለዚህ አብረን ደግሞ ምንተኛው አንድ አልጋ ላይ ከባለቤቴ ጋር ነው። ዝም ብዬ ከመውጣቴ በፊት ባለቤቴ መፈተሽ ነበረብኝ። ይህንንም ስልህ ምናልባት ካጠገቡ ተነስቼ እዛ ቢያንስ የሆነ ደቂቃ ልቆይ ይችላል፣ ሰዓታት ልቆይ ይችላል፣ አላቅም። እንዲህ መወሰነው ነገር አይደለም። እና ካጠገቡ ተነስቼ ቁጭ ብዬ ወደ ሳሎን ወጥቼ ሳሎን እንኳን ባሎን ወይ ሽንት ቤት ወይ ለረጅም ደቂቃ አቀመጣለሁ። ምናልባት ነቅቶ እኔን ይፈልገኝ ይሁን የሚለው ነገር ስላሳሰበኝ ማለት ነው። እሱ ግን በፍጹም እኔ አንጠልጥሎት ራሱ ቢሄዱ የሚነቃ አይመስለኝም። እሱ ጭራሽ በቃ ምንም እስከነ መፈጠሪ ይረሳኛል። እሱ ቦርጩን ዘርግቶ ከማንኮራፋት ውጪ ምንም የሚያውቀው ነገር የለም። እና ምናልባት እኔ ዛሬ እዚህ ለመገኘት የራሱ ዋነኛ ተጠያቂ እሱ ነው ብዬ ነው የማስበው። ሲጀመር እሱ ነገሮችን እኔ በምፈልገው መንገድ ቢያደርግልኝ ይሄ ሁላ ባልተፈጠረ ነበር። እሱ የው እንዳልጫ በመሆኑ ምክንያት ነው እኔ ዛሬ እዚህ መገኘቴ። ሽንታም በመሆኑ ምክንያት ነው እኔ ዛሬ እዚህ መገኘቴ እንጂ ነገሮች እንዲህ ባልተበላሹ ነበር ከጅምሩ ራሱ ማለት ነው። ከዛ ብዙ ጊዜ ፈተንኩት ስለ ለሊት ራሱን አያውቅም ተገልብጦ ከመተኛት ውጪ። ስለዚህ ብዙ ጊዜ ያንን ነገር አይቼ ካረጋገጥኩኝ በኋላ የቀረችኝ የቤት ሰራተኛችን ነች። እሷ እንትን ሳሎን ነው አንጥፋ የምተኛው ብዙ ጊዜ። እና እሷንም ስወጣ እንግዲህ ለሊት ነው የሆነ ጥያቄ ሊፈጥርባት ይችላል። ዝም ብሎ መውጣት ደግሞ የማይሆን ነገር ነው። ብጠይቀኝ እንኳን ምንም መልስ የለኝም በዛ ሰዓት። ስለዚህ እሷንም እንደሱ በር ቀስ አድርጌ ከፍቼ እየወጣው በር ላይ መቆም ምናምን
እሷም ለረጅም ሰዓት ራሷን አታውቅም ስተኛ ማን ይውጣ ማን ይግባ እሷም ኦሬዲ እንደሞተች እንደሱ ነች በቃ እሷም ከመተኛት ውጪ ምንም የምታውቀው ነገር የለም ስለዚህ እዚህ ጋር ለኔ ጥሩ አጋጣሚ ተፈጠረልኝ የምፈልገውን ነገር ለማሳካት ማለት ነው ስለዚህ ቀጥታ ምን ማድረግ ጀመርኩኝ ከፈረሱ ጋር የወሲብ ግንኙነት ማድረግ ጀመርኩ እንዴት ነው መሰለ የመጀመሪያ ቀን በጣም ከባድ ነው እንዲህ እንደምናወራው አይደለም አንድ የፈረስ ብልት ሲሆን አንድ ትልቅ ነው እና በጣም ያመነ ብቻ ያመነ የሆነ ደስታን ቢሰጥም በጣም ያመነ ነበር በሰዓቱ ግን የመጀመሪያ ቀን እንደዛ እንደውም ልክን የመጀመሪያ ቀን ወሲብ እንዳረገች ሲት በጣም የሆነ ወገቢመን በጣም ታመመኝ ነበር በነጋታው ማለት ነው ያን ቀን ቀስ ብዬ ወጣው ከፈረሱ ጋር ግንኙነት ፈጸምኩኝ ተመልሼ ገባ ባለቤቴም እንደዛው ነው የቤት ሰራተኛችም እንደዛው በታኙበት ጥያቸው እንደወጣው ነው እንግዲህ እኔ እዛ ቢያንስ ከ40 ደቂቃ በላይ ቆይቻለሁ ሰዓት እንዳየሁት ከሆነ ማለት ነው ለሊት 7 ከምናምን ወጥቼ 8 ምናምን እንትን ያልኩት ወደ ቤት የገባሁት እና በቃ ስለዚህ ነገሮች እንደዚህ ቢቀጥሉ ኢትስ ኦኬ ማንንም እንትን አይለኝም ማለት ማንንም አያየኝም የሚለው ነገር ተደመደመ በቃ ውስጥ ወሰንኩኝ ከዛም የሁለተኛ ቀንም እንደዛው ሰዓቴን ጠብቄ ሄድኩኝ ወደ ፈረሱ ማለት ነው በመሄድበት ቀን የሁለተኛ ቀንም የሆነ እስከለምደው ይሁን በጣም ከባድ ነበር ማለት የሆነ ስሜት በቃ የሆነ ሰውነቴን ክብድብድ ይለኛል የሆነ ደስታኮ አገኛለሁ እዛጋ ግን የሆነ ያጣሁት ነገር ጉለቴን እንደሞላልኝ እርግጠኛ ነኝ ግን የሆነ ይደካከማል ምናምን ስራ ራሱ አርፍጂ ነው ምናምን እሞጣው በነጋታው ሲሆን ማለት ነው ያለ ይሄን ነገር በቃ ለመርኩት እንደውም ምን እየሆነ መጣ ወጥቼ ግንኙነት አርጊ በተመለስኩበት ሰዓት እንደውም ተነቃቅቼ ፏብዬ ነው የምገባው የሆነ መንፈሴ ራሱ ይታደሳል ማለት እስከሞጣ የሆነ ቸኩልና ከወጣ በኋላ ግን ተረጋግቼ ትክክለኛዋን ሊያን ሆኜ ነው በቃ ወደ ቤት መመለሰው እንደዚህ ያለ እንግዲህ ብዙ ሳምንታት አስቆጠርኩኝ ከዛ በኋላ ደግሞ እስከተወሰነ ጊዜ ከቤት ስወጣ እንዲህ እንደመታኝ ለብሼ ነው ሞጣው በቃ ላይክ የሆነ ሰው ጋር እንደምሄድ ማለት ነው ደስ ሲለኝ በአጭር ቀሚስ በቃ ያ ፈረስ ለኔ በሰዓቱ እንደ ፈረስ አይደለም ማለት ምን ብዬ ላሰብ ላይክ እንደ ሰው በቃ እንደዛ አምኜ ተቀብየዋለሁ ውስጤ እንደዛ ሳምኛለሁ ከዛ ነገሮች እንዲህ እንደቀጠሉ ከጊዜ በኋላ ከቤት ስወጣ ራቁቴ መውጣት ጀመርኩ ይሄ በቃ የኔ ፍላጎት ሆነ ማለት ነው እንግዲህ እንደነገርኩ እዚህ ጋር የቤት ሰራተኛችን አጣቀም ባለቤቴ በፍጹም ምንም የሚያውቀው ነገር የለም እንደነገርኩ ሽንታም ነው ተገልብጦ ከመተኛት ውጪ ምንም የሚያውቀው ነገር የለም ከዛ በኋላ እንደነገርኩ ባለቤቴ ተገልብጦ ከማንኮራፋት ውጪ ምንም በቃ ሽንታም አለለኝ ነው እቃውን ራሱ ከመሽናት ውጪ የሚጠቀምበት አይደለም እና ከዛ በኋላ እስከ ተወሰነ ጊዜ በልብስ ነው የፈለኩትን ልብስ ሰው ጋር እንደሚል ቀጠሮ እንዳለኝ አጭር ቀሚስ ፈልግ በቁምጣ እንደዛ እወጣለሁ ግን ከጊዜ በኋላ ቢያንስ የሆነ ቢጃሜን እንኳን ቀይር ሌላ ልብስ እስክለብስ ድረስ ፋታ አልሰጣልኝ በቃ የሆነ እቸኩላለሁ እዛ ፈረሱ ጋር እስከምሄድ ድረስ ማለት ነው የሆነ አንገብጋቢ ጉዳይ እንዳለብህ ነገር የሆነ አንገብጋቢ ጉዳይ ሲኖርብህ ተፈጥናለህ አይደለ ላይክ እኔንም ሲሰማኝ የነበረው ስሜት እንደዛ ነው ራቁቴን መውጣት ጀመርኩ ከጊዜ በኋላ ራቁቴን ስለ ምንም አልለብስም ምንም ማለት ነው ውስጥ ልብስ የለኝ ጡት ማስረጃ የለኝ እንደዛው ነው የምወጣው በቃ እዛ ቦታ እስክደርስ ድረስ የሆነ እንትን ይለኛል ምንድነው የሚባለው እቸኩላለሁ በቃ በጣም ፈጠነ በቃ የሆነ ነገር ያደርገኛል እዛ ቦታ እስክደርስ ግን የምፈልገውን ነገር ካረኩኝ በኋላ የሆነ ታድሼ ነው የምመለሰው
እንደዛ እንደወጣው አይደለም ምናልባት እንትን ይለኛል ከሆነ ጊዜ በኋላ ራሱ ባለቤቴ ሰው ሆኖ እየታየኝ አይደለም ራሱ እሱ ጀርባውን ሰጥቶ ተገልብጦ ነው የሚተኛው እኔ ጀርባዬን ሰጥቼው ነው እንደዛ ስለሆነ ጭራሽ እንትን አለኝ ከዛ በኋላ ምን እየተፈጠረ መጣ ሰውነቴ ራቁቴን መውጣት በመጀመርበት ሰዓት እንትን የመቧጨር ይህ ማለት ይቧጭረኝ ጀመረ ፈረሱ ከዛ ሰውነቴ ቁስል ራሱ ማድረግ ጀመረ የሆነ እንትን እንደ መቦጫጨር አይነት ስሜት ማለት ነው ግን ያ ነገር አሁንም ቢሆን ከዛ ነገር አልገደበኝም እንደምንም ለመሸፈን እሞክራለሁ በመለብሳቸው ልብሶች ከቤት ስወጣ ግን እንደውም እንዳጋጣሚ ሆነሽ ጓደኛዬ ምን ሆነሽ ነው ምናምን ብላ ጠየቀችኝ ከዛ ድመት ዋጭሮኝ ነው ከዛ የሆነ ቀንም ስታይ ሰውነቴ እንዳለ ተቦጫጨረ ነው ምንድነው ምን ተፈጥሮ ነው እንዴ መጣላት ጀመራችሁ እንዴ ቤት ውስጥ ምናምን አለችኝ ከባለቤቴ ጋር ጸብ ምናምን መስሏት ከዛ እንደዛ አይደለም እንዲሁ ድመት ነው ምናምን ብዙ ሰበቦችን አቀርብ ነበር ብዙ ጊዜ ክሎዝ የሆንኩት ከጓደኛዬ ጋር ነበር ከዛ ውጪ ማንንም የሚያየኝ ሰው የለም ስወጣ ተሸፋፍኜ ነው ሙሉ ልብስ ምናምን ነው ለብሼ የምወጣው ማንንም አያውቅም ማለት ነው ከዛ ነገሮች እንዲሁ እየቀጠሉ መጡ በቃ ራቁቴን እወጣለሁ የሰውነቴን መቦጫጨር ማንንም አያይም ግን ሰውነቴ በጣም እየተቦጫጨረ እየቆሰለ እንግዲህ በፈረስ መቧጨር ማለት ያለውን ስሜት ታውቃለህ እንደምታየው ነው እስካሁን ራሱ እንትኑ አለ እዚህ ጋር ማለት ነው የበላለዘው እሱ ነው እንግዲህ እስከዚህ ድረስ ባለቤቴ እንደነገርኩ ምንም የሚያውቀው ነገር የለም ማንንም ሰው አያውቅም ከኔና ከኔ ውጪ ነገሮች እንዲህ ያሉ ነው እንግዲህ አንተም ልታውቅ ይቻልከው እዚህ ደረጃም የደረሰው እንግዲህ የቤት ሰራተኛ እኔ በመውጣበት ሰዓት ለካ የሆነ ያየችኝ ምናምን ነበር እኔ እንደነገርኩ እቅበዘበዛለሁ በቃ ማንንም አያየኝም የሚለው ነገር አእምሮ ውስጥ ስለተቀረጸ አንዳንዴ እሷን ራሱ ቼክ አላረጋትም ስወጣ እወጣለሁ በቃ ቀጥ ብዬ እና ይሄ ነገር ቀላል አይደለም ስለ ስቲል አሁን ድረስ እንግዲህ ከዚህ ነገር ከራኩ ቢያንስ 5 ቀን ምናምን ያልፈኛል እና የሆነ ብቻ ሰዓቱን ጠብቆ የሆነ ያቅበዘብዘኛል እንዲህ ላንተ ቁጭ ብዬ እንደማወራላ አይደለም ያኔ ህይወት እንትን ብሏል በቃ የሆነ ምስክልክልክልክል ብሏል እና እኔ ላንተ እንደዚህ ቁጭ ብዬ እንደማወራው አይደለም ስሜቱ በቃ ሰዓቱ ሲደርስ የሆነ ነገር ያረጋኛል በዚህ ነገር በጣም ተጠቂ ሆኛለሁ ሁሉም ነገር ካሜራዬ ላይ ነው ራሴ በቁጥጥር እስኪያቅተኝ ድረስ በቃ ቁጭ ብዬ ራሱ ማስበው ስለሱ ሆኗል ራሴ መቆጣጠር እያቃተኝ ነው እንደምንም ነው በቃ እቺን ቀናት እየገፋው ያለሁት ማለት ነው አንቺ ለመረጋጋት ሞክሪ በቃሽ ከባድ ነው ቃል ገባልሻለሁ ከዚህ ነገር ትወጫለሽ እናስወጣሻለን ሁላችንም እናግዝሻለን ከጎንሽ ነው የምንሆነው ውድ ተመልካቾቻችን ከዚህ ቀደም የተናገርኩት ነገር አለ ብዙ ሰው እንግዲህ ጓዳውን ገበናውን መናገር አይፈልግም ልክ ነው የማይፈልግበት ምክንያት ደግሞ እኛ ሰዎች የሆነ ሰው ጓዳውን ገመናውን ቢሆነ ሱስ ተጠምዶ ወይም ደግሞ በዝሙት መንፈስ በርኩስ መንፈስ እየተጠቃ ከዛ ነገር ለመውጣት ፈልጋለሁ ብሎ ለኛ ሲነግረን እኛ የሰው ልጆች እዛ ሰው ላይ ለመፍረድ ነው የምንሯሯጠው ለዛ ነው ያ ሰው ያለውን ነገር ቢደብቅ አይፈረድበትም እንለውና ይቺ እህታችንም ያለውን ነገር ለመናገር በጣም አስቸግራናለች ብዙ አልፍታናለች ግን አይፈረድባትም ልክ ናት እውነቷን ነው አሁን እኛ የምናደርገው ነገር ከዚህ እህታችን ጎን መሆን ከዚህ ነገር ማውጣት በተቻለን አቅም እሷን ማገዝ እሷ ላይ ትሪትመንት እሷ ላይ መስራት ስነ ልቦናዋን ብዙ ነገሮች ብዙ የሚጠበቁብን ስራዎች ይኖራሉ አሁን ግን በጣም ረጅም ሰዓት ቀረጻ አድርገናል እኔና አንቺ ከካሜራ ጀርባ ማውራት ያሉብን ነገሮች አሉ ባለቤትሽንም ማናገር ይኖርብኛል በዚህ አጋጣሚ ባለቤትሽን ለማናገር ወደ ቤታችሁ መሄድ የለብኝም አይን ውስጥ ነው የምትገቡት መጀመሪያ ያለውን ነገር በጥንቃቄ እናስኪድ ባለቤትሽን ማናገር ከፈለኩ እንኳን እኔ ለቀረጻ ወደማዘጋጅበት ቦታ ነው ምክንያቱም አይተሻል ያኔም ቀረጻ ተሰርዟል የአካባቢው ሰው ጎረቤት አለ አሁን ይሄን ቀረጻ ያረግንበት እንዳለው አይነት ሴፍቲ የሆነ ቦታ ግቢ ነው ሌሎች ክፍሎች አሉ ግን ነዋሪዎች የሉም አይተሻል እዚህ ግቢ ውስጥ
እንደዚህ ሌላ ለቀረጻ ቤት አዘጋጅቼ ዛሬም ሊሆን ይችላል ከቻለ ሰየው ዛሬ ባናገረው ደስ ይለኛል። ካንቺ ጋር የምናወራቸው ነገሮች አሉ ሊያ፣ ከሱ ጋርም ግን ማውራት ያሉብኝ ነገሮች አሉ። በቻልኩት አቅም የሆነ ስቴፕ ላይ ሳልደርስ ሁለታችሁን ማገናኘት አልፈልግም። መጀመሪያ ግን እሱን ላውራው። አሁን ግን እኔና አንቺ ከካሜራ ጀርባ ወጥተን እናውራ። የተወሰነ እረፍትም ማድረግ ይኖርብሻል። እባክህ ካሜራማን ካሜራውን አጥፋው። ውድ ተመልካቾቻችን በድጋሜ ከሰዓታቶች በኋላ ተመልሼ መጥቻለሁ። አሁን የምገኘው ለቀረጻ ባዘጋጀሁት ቦታ ነው። እንግዲህ እንዳልክ ጋር ነው የምገኘው። እንዳልክን ታውቁታላችሁ ብዬ አስባለሁ፣ ወይም ደግሞ ከረሳችሁት የሊያ ባለቤት ነው እንዳልክ። ያው እንዳልክን እንግዲህ አንዳንድ ነገሮችን ማውራት ስላለብኝ ነው ወደዚህ ወደ ቀረጻ ቦታ የጠራሁት። የሱ ቤትና አሁን ያለንበት የቀረጻ ቦታ በመሃል ያለው ርቀት በጣም ሰፊ ነው። ግን ደግሞ እንዳልክ በእናንተ ቤት ወይም ደግሞ በእናንተ አካባቢ ቀረጻውን ማድረግ አንችልም። ባለፈው የተፈጠረውን ነገር እናውቃለን። ያው አንተም አምባጓሮ አስነስተ ነበር። እኔ አሁን እንደዚህ ነው ልላ አይደለም፣ ለወቀሳም አይደለም። ይህንን ነገር ከካሜራ ጀርባ በደንብ ክሊር አድርገናል፣ ግልጽ አድርገናል። ያለው ነገር ልክ ነው ብዬም ነው የማስበው። ምንም ብታደርግ አይፈረድብም። ያው ሁላችንም የሚሰማን ስሜት አለ። የሆነ በንዴት ውስጥም ሆነን በስሜታዊነት ውስጥም ሆነን የምናደርገው ነገር ይኖራል። ከባለቤት ደግሞ የሰማውም ነገር የሚያስደነግጥ ነገር ስለሆነም ያንን ነገር ማለትን እንደ መጥፎ ነገር አልወስደውም። ግን አንድ ቅር የተሰኘውበት ንግግር አለ። ያው እሱን ነገር እውነት ለመናገር እንዲህ እንደ በቀላሉ ማለፍ አልፈለኩም ነበር። ያው አሁን ላይ ግን ለመፍታት ሞክረናል። ውሽማዋ ነክ ያልከው ነገር ያው እሱ ነገር ትንሽ እኔንም አስከፍቶኛል፣ አናዶኛል። ያው ይሄንን ነገር እንግዲህ ወደ ኋላ ትተን አሁን ወደፊት ነው መሄድ ያለብን። አንዳንድ ነገሮችን ማውራት ስላለብን እንዲሁም ደግሞ ማወቅ ያሉብን ነገሮች አሉ። ከባለቤት ጋር ያወራናቸው ነገሮች አሉ። በተለይ ደግሞ ሌሊት የት እንደምትሄድ እነዛን ነገሮች በደንብ ክሊር አድርገን አውርተናል። አንተን ከባለቤት ጋር ከማገናኘቴ በፊት ካንተ ጋር ግን ማውራት ያሉብኝ ነገሮች አሉ። በመጀመሪያ ደረጃ መልካም እንዳልክ ሰላምታ ከመስጠት ጀምርና ወደ ጉዳዩ መንገባው። እሺ፣ ሰላምና ክብራችሁ ስለጠራችሁኝ ደስ ብሎኛል። ባለፈው በተፈጠረው ይቅርታ ልጠይቅ እፈልጋለሁ። ትንሽ ሆትሞኝ ካሜራ ምናምንም ስላየውኝ ያልሆነ ነገር ይፈጠራል ብዬ ነው እና በመጀመሪያ ይቅርታ ልጠይቅ እፈልጋለሁ። ችግር የለውም። ያው እኛም ይቅርታ አድርገንልሃል። ያሉትን ነገሮችም ወደ ኋላ ትተን ወደፊት መሄድ እንዳለብን ይሄንንም ለተመልካች ተናግሬያለሁ። ስለዚህ በእኛ በኩል ምንም ያሳስብ ነገር የለም። አሁን ላይ ሊያሳስበን የሚገባው ነገር የሊያ ጉዳይ ነው። ያው ያንተም ጉዳይ ያሳስበናል። አዎ፣ ግን እሷ እንዴት ነች? አሁን ላይ ደህና ናት። አይታችኋታል? ደህና ነች። አዎ፣ ያው ከኛ ጋር አይደለች፣ ምንም አትሆንም። ከሷ ጋር ያወራናቸው ብዙ ነገሮች አሉ። እንግዲህ እንዳልክ መስማት ያሉብን ነገሮች አሉ ብዬ አስባለሁ። ነገሮች እንደዚሁ ተደባብሰው አይቀጥሉም አይደለም? አዎ፣ ግን ምንድን ምን ችግር አለ እንዴ? እንዳልክ አንተና ይህን ነገር እንዴት ማውራት እንዳለብኝ አላውቅም። አንተና ባለቤት ሊያን ከማገናኘቴ በፊት አንተን ማውራት እንዳለብኝ፣ ደህና ናት፣ አንተን ማውራት እንዳለብኝ እንዲሁም ደግሞ በአስቸኳይ ወደዚህ መምጣት አለብን ያልኩ አይደለ? ምንም ቢሆን ይኸውልህ ጓዳችሁን ገበናችሁን በራሳችሁ እንድትይዙ ስለፈለኩ ነው። እዛ እናንተ አሁን ያላችሁበት ሰፈር አደገኛ ሰፈር ነው። የአካባቢው ሰው አይን ውስጥ ትገባላችሁ። የአካባቢው ሰው ብዙ ነገር እንደሚያወራ አጣርተናል። እኛ ዝም ብለን ተጠቁመን ወይም ደግሞ የሆነ ኬዝ ለመስራት ወደ የሆነ ቦታ ዝም ብለን አይደለም የምንሄደው። ያን አካባቢ እናጠናለን። ምን አይነት አካባቢ ነው? አይን ይበዛበታል ትኩረት። የአካባቢው ሰው ማህበረሰቡ ምን አይነት ነው? ምን አይነት ሴት ምን አይነት ባህል አለ የሚለውን ነገር ቼክ አድርገን ነውና ለዛ ነው እዛ መሆን የለበትም ያልኩ፣ እዚህ መሆን አለበት ያልኩ። አሁን ይሄንን ነገር ስነግር ግን እንደባለፈው አይነት ስህተት እንዲፈጠር አይደለም። ግን ደግሞ ይህንን ስል አንተ ሰው ነህ፣ ፍጹም አይደለህም፣ ፈጣሪ አይደለህም። ልትናደድም ስሜታዊ ልትሆንም ልታዝንም አላውቅም። ብዙ ነገሮችን ልትሆን ትችላለህ። የስሜት ጉዳይ ነው። ምንም ነገር ስሜት ነው አይደለም? ሀዘን ስንሰማ፣ ደስታ ስንሰማ ስሜት ነው። ስለዚህ ሀዘን ላይም ሆነን እንደምናደርግ አናውቅም።
ራሳችንን ልናጠፋ ልናብድ የማይሆኑ ነገሮችን ልናደርግ እንችላለን። ደስታ ላይም ስንሆን ደግሞ በደስታ ብዛት ቃል ልንገባ የማይሆኑ ነገሮችን ልናደርግ እንችላለን አይደለ? እንዲህ ልጫናል አልፈልግም፣ ግን ራስን እንድታዘጋጅ እፈልጋለሁ። እሺ በእኛ ነገር ምን ያገኛችሁት ነገር አለ? ባለቤት በአንተ ቅር ተሰኝታለች። በምን? ያው እሷ የምትለው እንግዲህ ባለቤቴ ስራና ስራ ነው የሚለው። እርግጥ ነው ስራ ማለቱ ለቤቱ እንደሚታትርና ለወደፊትም ለምንወልደው ልጅም ሊሆን ይችላል ያው ጥሩ ዓላማ እንደሆነ የብስለት መለኪያ አንዱ መስፈርት ነው ብላኛለች። ግን ደግሞ ሁሉም ነገር ልክ አለው። እንደዛ ነው። ያው እንግዲህ የኔ ሐሳብ አይደለም እንዳልክ፣ ግን የሰው ልጅ ከበላ ከጠጣ በኋላ ስሜት የሚባል ነገር አለ። በመጀመሪያ ደረጃ እኛ የሰው ልጆች መሰረታዊ ነገር ልብስ፣ መጠለያ፣ ምግብ እነዚህን የመሳሰሉ ወዘተ ነገሮች ያምሩናል ወይም ደግሞ እንፈልጋቸዋለን። ልክ እነዚህ ነገሮች ደግሞ ከተሳኩ በኋላ ስሜት የሚባል ነገር አለ። እንግዲህ ወንድም ሴትም ላይ ያለ ነገር ነው። እናንተ ደግሞ ትዳር መስረታችኋል። ትዳር ደግሞ ሲመሰረት ሌላ እንትን ነው። እናም እንዳልክ ያው እሷ ያለችው እንግዲህ እኔ ደግሞ እንደ ማንኛውም ሴት ተፈጥሮ የሚባል ነገር አለ። ከባለቤቴ ጋር ጥሩ የሆነ የወሲብ ግንኙነት እንዲኖረኝ ፈልጋለሁ። የወሲብ ግንኙነታችን ዜሮ ነው። ይህ የሚሆነው በሱ ምክንያት ነው። ወሲብ ላይ በጣም ደካማ ነው። የወሲብ ፍላጎት የለውም። ከስራ መጥቶ መጋደም ብቻ ነው። ይቅርታ እንደዚህ ስል እኔ መሀል ገብቼ እኔ ተመልካቾችም ከዚህ በፊት የነበረውን ኢንተርቪው ተከታትላቸዋል። መሀል ላይ እናንተን ለመጣላት አይደለም፣ ማወቅ ያሉብን ነገሮች አሉ። እዚህ ጋር ወሬ እያመላለስኩ አይደለም። አንድ ባንድ የተቀረጸውም ነገር አለ። ይሄንኑ ነው ያለችው። ባለቤቴ ወሲብ ላይ ደካማ ነው። የወሲብ ፍላጎት የለውም። ከመጋደም ውጪ የፈየደልኝ ነገር የለም። ይኸው ስለዚህ ይኸውልህ ነገሮችን ቀስ ብዬ እኔ ልንገርህ ብዬ ነው። እሷን እዚህ ጋር ባመጣት እሷ ደግሞ ከዚህ የከፋ ነገር ነው የምትነግር እኮ። እኔ ሚስት ናት እንደሱ ያለችው። እኔ ለነገ እንጀራ ለነገ የህይወት ለፍቼ እየመጣሁ አይደለ እንዴ? እኔ ደክሞ የሚመጣው እኮ እየተጫወትኩ አይደለም፣ ስራ እየሰራው ነው የሚመጣው። እንዳልክ አውቃለሁ። ታዲያ እኔ ለእሷ ወሲብ እሷን የእሷ ጥም ለማርካት ብዬ እንትን ልበል እንደ ከድካም ሌላ ድካም? እንዳልክ እኔ ምን ማለት እንዳለብኝ አላቅም፣ ግን አሁን የግዴታ ከአንተ ጋር ማውራት አለብኝ። እንዴት ይሄን ለአንተ ልትናገር ቻለች? ይሄ በጣም እኮ እንትን የሚል ነው እንዴ! የቤታችን እንትን እኮ ለእናንተ እያወጣችን ያለችው። እንደዛ ሳይሆን ያው ይህን ነገር ለዘመናት እንደዛ ምናምን አይደለም። ይሄ እኮ የባለ ትዳር አይደለም፣ ባልና ሚስት ነን። በእኔና በሷ ምን ያስገባል? አንተ ባልና ሚስት አይደለም እንዴ? እንደዛ አይደለም። እኔ በሁለታችሁ ማልጣል ወሬ አቀባባይ ነው። እንደዛ አይደለም። ወሬ አቀባባይ ነው ወይ? ወሬ አቀባባይ ነው ወይ? አንተ ወሬ አቀባባይ እሷን ጥራት። እሺ እሷን ማውራት ፈልጋለሁ። እሺ ተረጋጋ። እባክህ ተረጋጋ። ይኸውልህ ለመረጋጋት ሞክር። ይኸውልህ እሷን ጥራልኝ። እንደውም አልጠራትም። እሷን እንደዚህ አይነት ስህተት እንዳይፈጠር ነው እንትን ያልኩት። አንተ ለመረጋጋት ሞክር በመጀመሪያ ደረጃ ጥራልኝ። ተረጋጋ። ይኸውልህ የማይሆን ነገር ለማረጋጋት ሞክር። እሺ ቁጭ በል። የሚያረጋጋ ነገር ነው። እሺ ችግር የለውም። አንዴ ካሜራውን አጥፋ። ቁጭ በልሽ፣ ቁጭ በልሽ። ወይኔ እሺ ቁጭ በል። ችግር የለውም። አጥፋ ካሜራ። ወይኔ እሺ ቁጭ በል። አንዴ ቁጭ በል። እሺ አሁን እሺ ነገረኝ ነው ቁጭ ብለው። ችግር የለውም። እጠራታለሁ። እኔ እናንተ አንዴ ነው እንውጣ። ና ውጭ እናውራ። ውድ ተመልካቾቻችን በድጋሚ ተመልሰን መተናል። እንዳልከን ውጭ ላይ ለማረጋጋት እየሞከርኩ ነበር። ኢቭን ያለውን ነገር ራሱ አልነገርኩትም። ትንሽዬ ነገር መነሻውን ነው የነገርኩት። ያው መነሻውን ግዴታ መናገር ነበረብኝ። ያው በሰዓቱ ወሬ አመላላሽ ወሬ አቀባባይ ተደርጌ ነው የተቆጠርኩት። ያለውን ነገር ደግሞ ማወቅ አለበት። ስለዚህ ሊያ የተነጋገርነውን ነገሮች
ነገሮች ሁሉንም አንድ ባንድ ትነግራለች ማለት ነው። ምን አማራጭ አለኝ? በነገር ላይ የዚህ ሁሉ መነሻ አንተ መሆንህን እንዳትረሳ። ምን ማለት ነው? ተረጋግተህ አዳምጠኝ። ምንም ስለጮክ ምንም የሚፈጠር ነገር የለም። እኔ ምን አጠፋሁኝ? ሰርቼ ባበላውሽ ይሶሪዝ በላ በቃ። ከዛ በኋላ ምንም ህይወት የለውም። የምን ህይወት? ሰርተሽ ካበላሽ ሌላ ሰርቼ ካበላውሽ ሌላ ምን ትፈልጊያለሽ? ሁሉም ሰው ያበላኛል። ምን ሆነ ነው? ማንም ያበላሽ? ይኸውልህ የሰው ልጅ ከበላ ከጠጣ ስሜት የሚባል ነገር አለ። የምን ስሜት? አንተ ተገልብጠተኛ እና እኔ ስሜት አልባ መሆን አለብኝ? ያው ሰርቼ ነው መጣው። ይደክመኛል። ሰርተ መጣ ደከመ። ምን ሌላው ሰው አይደክመው? ማን? አንቺ ደክሞሽ ያውቃል እንዴ? ስሜት ስለ ስሜት ታውቂያለሽ? ምን ማለትሽ ነው? የምር ወንድ ነህ እንዴ? ምን ማለት ነው? ምን አጭራሽ ነው እየጠየቀኝ ያለው? ምን ማለት ነው? ምን ከዚህ በላይ ምን ላድርግልሽ? አሃ በወር አንዴ ከኔ ጋር ተኛ። እሱን ራሱ እኮ በኔ ልመና አንዴ ቀይ ምንጣፍ አንጥፌልህ ነው ቢገባ የሌሎች ባል በሳምንት 3 4 ከተቻለም 5 ያስደስታል። እሺ አንተ ግን ምን ታውቃለህ? ተገልብጦ ከመተኛት ውጪ ከድካም ነው የምመጣው፣ ከስራ ነው የምመጣው። ኦኬ ሌላው ከፔንሲዮን ነው የሚመጣው። ማን በያቸው? ምን አገባኝ ነው ስለነሱ? አንተ የምር ወንድ ነህ? ቆይ ቃን ከመሽናት ውጪ ተጠቅመበት ታውቃለህ? አይ ሴት ነኝ መሆን አለበት። ማሳየት አለብኝ እንዴ ወንድና ሴት መሆኔ? ምናልባት ይኸውልህ ወደዚህ ወስደው በጣም ብዙ ነገር አይቼ አስተውዬ ነው የገባሁት። አንቺ ሌላ ነገር እንዳታረጂ ዝም በይ። እኔ ገባሁት እንጂ ሳላቀርቼ እንዳይመስልሽ። ዝም በይ እሺ። አሁን ሌላ ነገር አታስገቢ። እኔ ልጨራሽ ዝም ብለው አታስገቢ ወይስ አንቺ ሌላ ነገር አታስገቢ ማለት ኦኬ ልሰነል ልመታኝ? አሁን ልመታሽ ነው። አዎ ቁጭ በል እባክህ። እኔ ደቂቃ ታውቀኛለህ። ዝም በይ እሺ። ብዙ ያላወራናቸው ነገሮች አሉ። ምን አገባሽ? የማይሆን ነገር አትነጋገሩ። ቁጭ በል። ሁሉ ነገር ችዬልን የኖርኩት ነገር ነው እየተናገርሽ ያለሽ። ምንም የማይሆን ነገር አይደለም። ግልጽ ነው የተናገርኩት። ውሸት ነው ወይ? ውሸት ነው ወይ? ንገረኝ። ቁጭ በል እባክሽን። ቁጭ በል። ተሸክሜ ነገር ነው እያወራሽ ያለሽ። ቆይ ያ ይኸውልሽ ለባለቤትሽ ክብር ይኖር። ትክክለኛ ነገር ነው እያወራለሁ። ባትስማሙ ራሱ ባለቤትሽን በዚህ ልክ ትክክለኛ ነገር ነው እየተናገርኩት። የዚህ ሁሉ መንስኤ አንተ ነህ ሲጀመር። እሺ አንተ ራስህ ነህ። ይኸውልሽ ባለቤትሽ ለመሆኑ እዚህ በመገኘት መንስኤ አንተ ነህ። ምን ሆንሽ? ምን አጣሽ? ምን ጎደለብሽ? ኦኬ ለምኜህ ምናምን አብሬ እንድኖር እየጠበክ ነው ከዚህ በኋላ? ታዲያ ምን ታረጊ ነው? ይኸውልህ የኔ ወንድም ልበል ከዚህ በኋላ ይኸውልሽ ሊያ አንዴ እንደዚህ አይደለም የተነጋገርነው። ይኸውልሽ ስሚ አንዴ እንዳልክ ዝም በል እንዳልክ ዝም በል። ይኸውልሽ ምንድነው የተነጋገርነው? ከካሜራ ዝም በይ። ምንድነው የተነጋገርነው? ዝም በይ። ይኸውልሽ ከካሜራ ጀርባ እንደዚህ አይደለም የተነጋገርነው። ባልሽን ዲስሪስፔክት ማድረግ ባልሽን ማዋረድ ትክክለኛ ነገር ነው የተናገርኩት። ይኸውልሽ የተነጋገርነው ያደረግሻቸውን ነገሮች ትነግሪዋለሽ ነው። ተፋቱ አትፋቱ፣ ቀጥሉ አትቀጥሉ የኔ ውሳኔ አይደለም። እሱ እንደሆነ ነው እየተናገርኩ ያለው። ስለዚህ መናገር ያለብሽን ዋና ቅጩን ነገር ተናገሪ። መናገር ያለብኝ ነው እየተናገርኩ። ስለዚህ ተናገሪ፣ ዋናውን ነገር ተናገሪ። በቃ አለቀ። ለሊት ስለምታደርጋቸው ነገሮች ነገር ሲጀመር ምን ይነገራል? እሺ ቀጥይ። ይኸውልህ እንዳልክ ሙሉ ነገር ዘርዝሬ እነግርሃለሁ። እውነቱን ማወቅ ስላለብህ ነው የምነግርህ። ምትናገሩን ተናገሪ። እንዳልክ ምናምን እያልሽ እንትን አትበይ። አንተ ስላልክ አይደለም የምናገረው፣ እውነቱን ማወቅ ስላለብህ ነው የምናገረው እኮ። ምትናገሩን ተናገሪ። ግን ማወቅ ያለብህ አሁንም ቢሆን የዚህ ነገር ሁሉ ጠንሳሽ አንተ እንደሆንክ፣ የዚህ ነገር መንስኤ አንተ እንደሆንክ ነው። ወደ እኔ አመጣሽው ጉዳዩ። ዞሮ ያንተው ነው ጉዳዩ። እኔ እናንተ በቃ አልጋ ላይ ስላልተጣጣምን እኔ ሌላ አማራጭ ወስኜ ሄጄ። የምን አማራጭ? ምን ማለት ነው? እሺ ትጨርስ። እሺ ትጨርስ። አንዴ ትጨርስ እኮ ዘንተ እንደዚህ ነው ያዘናኸው ነገር ነው። ምን አረኩሽ ነኝ? ለማንኛውም አድምጠኝ። ምን እዚህ ጋር ከዚህ በፊት ሰፈር ውስጥ ስታብኳካ የነበረው ነው ደግሜ እየነገርኩ ያለሁት። አዎ ብዙ ወከባ አንስታል፣ ብዙ ነገር ወቁልኝ አልክ። እኔ ግን አሁን ላይ ለውጤን ነው የምፈልገው። ሰው ምን አለ አይመለከተኝም። ምን ጎደለብሽ? አዳምጠኝ። አሁንም ቢሆን ተረጋግታ እንደ ትልቅ ሰው መቼም አንተ አውቃለሁ ለኔ አዲስ አይደለም በርግጥ ግን እና የዚህ ሁሉ መንስኤ አንተ ነህ። ይኸውልህ እንዳልክ እኔ እናንተ አልጋ ላይ እየተስማማን አልነበረም። ቢያንስ እኔ ካንተ ጋር ግንኙነት ማድረግ ስፈልግ እንኳን አንተ ለዚህ ነገር ፈቃደኛ አልነበርክም። ከዚህ በላይ ምን ላድርግልሽ? ኦኬ በወር አንዴ እኔ ተነጥፌ ስለምለምን በቃ እኔን አስደሰትከኝ ማለት ነው።
ቢገባ ወንድ ልጅ 4 5 ከሚስቱ ጋር ሞኝ ነው የሚመጣው። የባሰ ሌላ ስራ ልትሰጪ ነው እንዴ? ካንቺ ጋር ሌላው ፔንሲዮን ነው ውሎ የሚመጣው። እኔ ወንድም ምን አገባኝ ነው ስለነሱ? አሁን ስለ ራሴ ነው ያወራው። እኔ ደግሞ ስለ ስሜት ነው እዚህ ጋር እያወራው ያለሁት። ላንቺ ስሜት ትበላለህ፣ ትጠጣለህ፣ ስሜት ይኖርሃል ወይስ ሌላ ሚስት ካለ መናገር? ማን አንተ ራስህ። አንቺ ምን ልጠይቅ እንጂ እኔ እኮ ነገርኩ ያለው ነገር በግልጽ እየነገርኩ። ወደ ጉዳዩ ግቢ። በቃ ለሊት ሲወጣ የነበረው ከፈረስ ጋር ወሲባዊ ግንኙነት ለማድረግ ነው። ምን? አዎ ከፈረስ ጋር ወሲባዊ ግንኙነት ላደርግ ነው። ምን ማለት ነው? አንቺ አሳረካሻል ለኔ ያረካኝ ምን ማለት ነው? አዎ ግልጽ እኮ ነው። ምን ድብቅ ነው? ራስን ደቂቃ የምታውቀው ነገር ነው። ምን ማለት ነው? እንዳልክ ደህና ነህ? እንዳልክ እየተንቀጠቀጠ እኮ ነው። እንዳልክ እስኪ ካሜራውን አስቀምጧ። እንዳልክ ቆይ ዋ እናግልህ። ቆይ እንዳልክ ቆይ ዞር በይ ዞር በይ ምንድን ነው እየተፈጠረ ያለው? እንዳልክ ደህና ነህ?